ሰላም ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች እንዴት ናችሁልን? እኛ ደህና ነን። በብዙ እየበረታችሁ እንደሆነ ምንም ጥርጥር የለንም። ዛሬም በአዲስ ቪዲዮ ተመልሰናል። ቻፕተር 5 ኢንቴግሬሽን ኤንድ ኢትስ አፕሊኬሽን የሚለውን ሀሳብ ይዘንላችሁ መተናል። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እናበረታታችኋለን። ደግሞ የቤል ምልክቱን የደውል ምልክቱን ብትጫኑ ቪዲዮ አፕሎድ ባደረግን ቁጥር ወዲያው ይደርሳችኋል። ያው ይሄን እንድታረጉ ሪከመንድ እናደርጋችኋለን። ወደ ዛሬው ቪዲዮአችን እንሄዳለን። የዛሬው ክላሳችን የሚሆነው ኢንቴግሬሽን ኤንድ ኢትስ አፕሊኬሽን ነው። አሁን ተያያዥነት ያላቸውን ሀሳቦች እያየን መተናል። ስፔሻሊ ከቻፕተር 3 ጀምሮ ማለት ነው። ስለ ሊሚት አየን፣ ሊሚት ኮንቲኒቲ፣ ከዛን እያለ ወደ ዴሪቬቲቭ ሄደ። ዲፈረንሺዬሽን እዛ ላይም አየን። ከዛን በኋላ በዚህ ላይ የሚሆነው ምንድነው? ኢንቴግሬሽን ነው። ኢንቴግሬሽን እና ዴሪቬቲቭ የአንድ ሳንቲም ሁለት ገጽታ ናቸው። ላይክ ተቃራኒ ነገር ማለት ነው። ዲፈረንሺዬሽን ምን ማለት እንደሆነ ደግሞ አይተናል። ዛሬ ደግሞ ምንድነው የምናየው? ኢንቴግሬሽን ነው። ኢንቴግሬሽን ማለት ቲፒካሊ የዴሪቬቲቭ ተቃራኒ ነው። ዴሪቬቲቭ ማለት ምን ማለት ነው? ጀስት ቀለል ለማድረግ ያህል ዴሪቬቲቭ ማለት አንድ ፋንክሽን ካለበት አንድ ስቴፕ ወደኋላ መውሰድ ማለት ነው። ኢንቴግሬሽን ማለት ደግሞ አንድ ፋንክሽን ካለበት ወደፊት አንድ እልፍ እንደማድረግ ነው። ይሄ ማለት ምንድነው? እንዴት ነው ብለን ካለን ለምሳሌ አንድ ፋንክሽን ኤክስ የሚባል ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ የሚባል ፋንክሽን ካለን ዴሪቬት አደረግን ማለት ላይክ ይሄ ኖርማሊ ፓወር ፋንክሽን ስለሆነ ቀለል አድርገን ነው የምናየው፣ ግን ሐሳቡን እንድታቁልኝ ብቻ ነው። የዴሪቬቲቭ ማለት ከዚህ ላይ ምን ማድረግ ነው? ከዚህ ኤክስ the power of 1 ነው። ከዚህ ላይ አንድ ቀንሶ የዚህን ፓወር ወደፊት ለፊት አምጥቶ ከፓወሩ ላይ አንድ መቀነስ ነው። ይሄ ፓወር ወደ ታች ይመጣል። 1 ታይምስ ኤክስ 1 ማይነስ 1 1 ታይምስ ኤክስ the power of 0 አንድ ይሆናል። የዚህ ዴሪቬቲቭ የዚህ ፈንክሽን ዴሪቬቲቭ ምን ይሆናል? አንድ ይሆናል። የዚህ ፈንክሽን ኢንቴግሬሽን ደግሞ ምን ይሆናል ብለን ካልን ይሄ ጀስት ሐሳቡን እንድትይዙልኝ ብቻ ነው። ይሄን ኢንቴግሬት ስናደርግ ምን ማለት ነው? ማንን ዴሪቬት ብናደርግ ነው ይሄን ፈንክሽን የሚሰጠን ነው ሐሳቡ። ኢንቴግሬሽን ማለት ምን ማለት ነው? የሆነ ፈንክሽን የተሰጠናለን። ኢንቴግሬሽን ብለን ስለሱ ስናወራ ማንን ዴሪቬት ብናደርግ ነው ኤክስ የሚባል ፈንክሽን የምናገኘው? ስለዚህ ምን እናደርጋለን? ፓወሩ ላይ አንድ እንጨምራለን። ኤክስ 1 + 1 ኦቨር የደመርነውን ፓወር አጠቃላይ 1 + 1 ከስር ዲኖሚኔተር ላይ እንዲህ ይጻፋል። ሲደመር እንልና አሁን ዴሪቬት ሲደረግ የሚጠፉ ኮንስታንቶች አሉ። እንደዚህ ማለት ነው። ለምሳሌ ምንድነው ብለን ያየነው? the derivative of constant 0 ብለናል። ዴሪቬቲቭን ስናይ እነዛ ኮንስታንቶች ሪስቶር መደረግ አለባቸው። ለምሳሌ የብዙ ፋንክሽኖች ዴሪቬት ሲደረግ ኮንስታንታቸው ስለሚጠፋ ኢንቴግሬሽን ላይ ወደ ኋላ ስለምንመልስ እነዛ ኮንስታንቶች መመለስ መቻል አለባቸው። 0 ሊሆን ይችላል፣ 5 ሊሆን ይችላል፣ 6 ሊሆን ይችላል፣ 1000 ሊሆን ይችላል። የነዚህ የኮንስታንቶች አጠቃላይ ዴሪቬቲቭ ምንድነው የሚሆነው? 0 ነው የሚሆነው። የዛን ጊዜ ምንድነው የምናደርገው? ኮንስታንቷን ሪስቶር እናደርጋታለን። ሲ የምትባል ኮንስታንት ትኖራለች። ጀስት ሐሳቧን እንድታውቁ ነው። ምክንያቱም በኋላ ዴሪቬት ስናደርግ ስለምትጠፋ። የዚህ ፈንክሽን ኢንቴግሬሽን ምን ሆነ ማለት ነው? x² ኦቨር 2 + c። ምንድነው ብለን ያልነው? ይሄ ፈንክሽን አለ f of x is equal to x የሚባል። ስለዚህኛው ስናወራ ኢንቴግሬሽን ማለት አንድ ስቴፕ ወደፊት መውሰድ ነው ብለናል። ይሄን ፈንክሽን ዴሪቬት ስናደርግ ይሄን መስጠት መቻል አለበት። እንዴት? ይሄን ዴሪቬት ስናደርግ x² ኦቨር 2 ዴሪቬት ስናደርግ ምን ይሆናል? x ይሆናል። ሲደመር the derivative of constant 0። እቺ ኮንስታንት ሪስቶር መደረግ መቻል አለባት። ሐሳቡ ይሄ ነው። Integration, the concept of indefinite integrals ይላል። let f be continuous on the interval I። ይሄ ኮንቲኒቲ ግድ ነው። ምክንያቱም ፋንክሽኖች ኢንተግሬት ሲደረጉም ዴሪቬት ሲደረጉም ኮንቲኒቲ መጠበቅ አለበት። ኮንቲኒቲ ማለት ይሄ ጀስት ወጥ የሆነ ፋንክሽን ማለት ነው። በዛ ኢንተርቫል ውስጥ ቫልዩ ያለው መሆን መቻል አለበት። ምክንያቱም መሃል ላይ ሆሎች ምናምን ሆል ማለት እዛ ፋንክሽን ላይ ፋንክሽኑ ዲፋይንድ ማይደረግ ከሆነ ኮንቲኒቲ ዴሪቬቲቭ ኢንቴግሬሽን ቼክ ለማድረግ ያስቸግራል። ይሄ ማለት መቼም አይረሳ ሐሳብ ነው። የት ላይ ኮንቲኒየስ መሆን ያለበት ምን ላይ ነው? ኢንተርቫል ላይ ነው። አይ ማለት ኢንተርቫል ናት። ኢንተርቫሉ ምን መሆን ትችላለች? የፈለገ ሬንጅ መሆን ትችላለች። then the function f is said to be antiderivative of f። እቺ ፈንክሽን antiderivative of f ማለት የዴሪቬቲቭ ተቃራኒ። አንቲ የሚባል ነገር ካለ ሁሌ ተቃራኒ ነው። antiderivative in a sense the integration of f ማለት on interval if and only if መች ከሆነ ነው ምን ከሆነ ነው ይሄ
ኤፍ የዚህኛዋ የስሞል ኤፍ አንቲ ዴሪቬቲቭ ወይም ኢንተግሬሽን መሆን የሚችለው መቼ ነው? ዘ ዴሪቬቲቭ ኦፍ ትልቁ ኤፍ እቺ ካፒታል ኤፍ ኦፍ ኤክስ እኩል ይሆናል ከዚህ ጋር በምን ላይ ፎር ኦል ኤክስ አን ኤለመንት ኦፍ በኢንተርቫል ውስጥ ባሉ ኤክሶች እኩል ከሆኑ። ይሄን ሐሳብ ቀላል አድርገን ለማየት ስንሞክር ምን ማለት ነው? ኢንተግሬሽን ነው ይሄ የዚህ ኢንተግሬሽን ነው መባል የሚችለው መቼ ነው? ይሄ ዴሪቬት ሲደረግ አያችሁ፣ ይሄ ፋንክሽን ዴሪቬት ሲደረግ እቺኛዋን ፋንክሽን መስጠት ከቻለ ነው። እንዴት እንደሆነ ቀጣይ እናያለን። እሺ ለምሳሌ ይሄን እንይ f1x ማለት ይሄ ፋንክሽን ነው x ኪዩብ ኦቨር 3 f2x ማለት ደግሞ x ኪዩብ ኦቨር 3 ፕላስ 1 ነው። እነዚህ ኮንስታንቶች ናቸው። f3x ማለት ደግሞ x ኪዩብ ኦቨር 3 ማይነስ 3 ነው። ሶ ኦል አር አንቲ ዴሪቬቲቭ ኦፍ f። አሁን እነዚህ በሙሉ የአንቲ ዴሪቬቲቭ ኦፍ f ናቸው። f ምን ሲሆን x ስኩዌር f of x እኩል ይሆናል x ስኩዌር ሲሆን፣ ስለዚህ ይሄን ማለት ነው እነዚህን ዴሪቬት እናደርጋቸው ማንን መስጠት አለባቸው ማለት ነው። ይኸው f is said to be anti derivative of a function ማለት ነው fን ዴሪቬት ስናደርግ ይሄን f ዴሪቬት ስናደርግ ከዚህ ጋር እኩል መሆን ከቻለ ነው f is said to be anti derivative of ይሄ የሚባለው። ስለዚህ ምንድነው ይሄን ዴሪቬት ስናደርግ ምን ይመጣልናል? x ስኩዌር። ይሄን ዴሪቬት ስናደርግ እቺ ኮንስታንት ቀደም ያልኳችሁ እነዚህ ኮንስታንቶች አሁን በጣም ነፍ አይነት ፋንክሽኖች አሉ ተመሳሳይ ኢንተግሬሽን የሚኖራቸው። ሶ በዚህ መሰረት f of x አችን ምን ሆነች ማለት ነው? ለዚህኛው ፋንክሽንም ምንድነው ማለት ነው? x ስኩዌር። ሶ እነዚህ በሙሉ አጠቃላይ ምንድናቸው ማለት ነው? አንቲ ዴሪቬቲቭ ኦፍ the function f ማለት ነው። ሶ እዚህ ጋር because አለ ምክንያቱም the derivative of f1x the derivative of f2x the derivative of f3x ምን ስለሆነ ነው? x ስኩዌር ስለሆነ ነው። ተመሳሳይ ነው። ሶ ዴፊኒሽን እዚህ ጋር the set of antiderivative of a function f is called indefinite integrals of f ካለን ይሄ ፕሮሰስ ምንን መፈለግ ነው? ኢንተግሬሽኑን መፈለግ ነው። ኢንተግሬሽን ማለት ደግሞ አንቲዴሪቬቲቭ ማለት ነው። ሶ ይሄ ማለት ለምሳሌ አንድ ፋንክሽን አለን f of x የሚባል ይሄ ደግሞ ዴሪቬቲቭ ነው። ይሄን ፋንክሽን ወደፊት ስቴፖቹን ወደፊት መሄድ ምን ማድረግ ነው? ዲፈረንሺየት ማለት ነው። ዲፈረንሺዬሽን ይባላል ወይንም ዴሪቬሽን ይባላል። ወደ ኋላ መመለስ ደግሞ ምን ይባላል? አንቲ ዲፈረንሺዬሽን ወይንም ኢንተግሬሽን ይባላል። አሁን ስለ ኢንተግሬሽን ሐሳብ ይሄን ካልን አንድ ምንለው ነገር አለ። ምልክቶቹ አሏቸው። ለምሳሌ ይሄ s የሚመስል ትልቅ s የሚመስል ምልክት ምን ይባላል? ኢንተግራል ሳይን ይባላል። እዛ ውስጥ የሚገባ ፋንክሽን ደግሞ ኢንተግራንድ ይባላል። ምን የሚደረግ ኢንተግሬት የሚደረግ ፋንክሽን ነው። ሶ ሌላኛው ደግሞ dx የሚባል ሐሳብ አለ። dx ማለት ቫሪያብል ኦፍ ኢንተግሬሽን ነው። ማንን ነው ኢንተግሬት እያደረግን ያለ ነው? ለምሳሌ ከዛ ውጪ ያሉ ቫሪያብሎች በአጠቃላይ እንደ ኮንስታንት ነው የሚወሰዱት። ለምሳሌ dx ብሎ ከሚሰጠን ቫሪያብል በስተቀር ለምሳሌ እዚህ ውስጥ f of x y dx ብሎ ካለን በዚህ ሰዓት ላይ ምንድነው ማለት ነው? እቺ y እንደ ኮንስታንት ነው የምታገለግለው። ለዚህ ነው dx ብሎ የሚሰጣት ወይንም dy ብሎ ካለ እዚህ ጋር x አችን ምንድነው የምትሆነው? ኮንስታንት ነው የምትሆነው። ይሄ the variable of integration ይባላል። so if a function has integration አንድ ፋንክሽን ኢንተግሬሽን ካለው integrable ይባላል። ሌላኛው ሐሳብ ደግሞ if the derivative of f of x እኩል ይሆናል ስሞል f of x ከሆነ then ኢንተግሬት ሲደረግ ይሄኛው ፋንክሽን ኢንተግሬት ሲደረግ እቺኛው ፋንክሽን ስሞል f of x dx ኢንተግሬት ስትደረግ ማንን ተሰጠናለች? ካፒታል f of x ፕላስ c። እቺ c ማለት ምን ማለት ናት? ዴሪቬቲቭ ሲደረግ የሚጠፉ ኮንስታንቶችን ሪስቶር ለማድረግ የምንጠቀማት ናት። ሶ ኤግዛምፕሎችን ስናይ ኢትስ ሶ ሲምፕል። ሶ እዚህ ጋር ደግሞ ኢንተግሬሽን ኦፍ ይሄ አጠቃላይ ሲነበብ ኢንተግሬሽን ኦፍ f of x with respect to x ምክንያቱም ለምን እቺ the variable of integration ስለሆነ ነው። ሶ እዚህ ጋር የምትመጣው ሲ ደግሞ ምንድናት? ኮንስታንት ኦፍ ኢንተግሬሽን ዴሪቬት ሲደረግ የጠፉ ቫሪያብሎችን ሪስቶር ማድረጊያ ኢንተግሬሽን ኦፍ ኮንስታንት ኦፍ ኢንተግሬሽን ይባላል። ሶ ይሄን ካለን ብዙ አይነት ኢንተግሬሽን ማድረጊያ ሲስተሞች አሉ። ይሄ ማለት እንዴት ነው? ለምሳሌ ዴሪቬት ስናደርግ ብዙ አይነት ዴሪቬት የምናደርግበት መንገድ አለ። ላይክ ቼን ሩልን በመጠቀም ፕሮዳክት ሩልን በመጠቀም ዴሪቬት እናደርጋለን። ሶ እነዚህን ፋንክሽኖች ደግሞ ኢንተግሬሽን ላይ ስንመጣ ቤዚካሊ ሶስት አይነት ኢንተግሬት ማድረጊያ መንገዶች አሉ። የመጀመሪያው ኢንተግሬሽን ባይ ሰብስቲቲዩሽን ነው። ሶ ሁለተኛው ደግሞ ኢንተግሬሽን ባይ ፓርት ነው። ሶስተኛ ደግሞ ኢንተግሬሽን ባይ ፓርሻል ፍራክሽን የሚባሉ ሐሳቦች አሉ። ሶ ምንም አይነት ፋንክሽኖችን ወደፊት የሄዱ ፋንክሽኖችን ወደ ኋላ መመለሻ መንገድ ኢንተግሬሽን ይባላል። እሱን እናያለን።